ሶልድዬ እናመሰግናለን። የሚሰማል እና ተፋስቀናለን። ወዳችኋለን። ጤና ይስጥልኝ ክብራትና ክብራት የችብ ሚዲያ ታዳሚዎች እንደምንከርማችኋል እንደምንሰንብታችኋል። የምንገኘው አሌክሳንድሪያ ቨርጂኒያ ውስጥ ነው። የኛ ሰው አሜሪካ ፕሮግራማችን ዛሬ ለየት ያለ ነው። ከመጀመሪያ እንደምትመለከቱት ጥበብ የመጀመሪያው የሰሜን አሜሪካ በዚህ በተለይም በዴሚቪ አካባቢ መጀመሪያ የሽልማት ፕሮግራማቸውን ያደርጋሉ። በተለያዩ ሙያ ውስጥ በጥበብ ያለፉ ሰዎች የሚሸለሙበት ፕሮግራም ነው። እንግዲህ ፕሮግራሞቹ እኛ እንኳን ከመግቢያ እንደምናያቸው ብዙ አንጋፋ አርቲስቶች በኢትዮጵያ በስነ ጥበብ ውስጥ በጣም ብዙ የደከሙ የለፉላ ሰዎች እዚህ ቦታ ላይ ተገኝተው አይተናል። ወደ ውስጥ ደግሞ ገብተን ፕሮግራሙ ምን ይመስላል የሚለውን እናሳያችኋለን። ሁሌም እንደምንለው ቻናላችንን ሰብስክራይብ ማድረግ ቤተሰቡ ነው። ወደ ውስጥ ገብተን እናያችኋለን። ጥበብ የመጀመሪያው ሽልማት ምን ይመስላል? ተከተሉኝ። ድጋሜ እንዴት አመሻችሁ። እንኳንም ለመጀመሪያው የጥበብ በሰሜን አሜሪካ የሽልማት ስነ ስርዓት በሰላም መጣችሁ ላለሁኝ። እንግዲህ ይህ የሽልማት ዝግጅት በጥበቡ ዙሪያ በጣም አስፈላጊ ሆኖ በመገኘቱ በኋላ ሁሉን ነገር በደንብ ያብራራላችኋል። ግን በትንሹ አጠር ብዬ ብናገር ይሄ ዝግጅት የተጀመረው ባለፈው አመት በጣም በትንሹ ነው የተጀመረው። ዛሬ ግን እንደዚህ በሰፊው አምሮና ደምቆ ለዚህ በቅቷል እና ሁላችንም ደስተኞች ልንሆን ይገባል። በጣም አይደለ? አመሰግናለሁ። ከዚህ በመቀጠል የዝግጅቱ ተወካይ የእንኳን ደህና መጣችሁ ንግግር ታደርጋለች አርቲስት ኩሪባቸው ወልደ ማርያም። ወደ መድረክ ጋብዛለሁ። እንኳን ደህና መጣችሁ። በጣም 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 እናምራለን። ክብሯን አርቲስቶች እንኳን ደህና መጣችሁ። ይህ ዝግጅት እንዲሳካ እገዛ ያደረጋችሁልን ስፖንሰሮቻችን ጥሪያችንና ክብራችሁ ስለመጣችሁ እናመሰግናለን። እንዲሁም ጥሪ ያደረግንላችሁ እንግዶቻችን ጥሪያችንና ክብራችሁ ስለመጣችሁ እናመሰግናለን። ጥበብ በሰሜን አሜሪካ የሽልማት ድርጅት ከተቋቋመ ዓመት በላይ አስቆጠረ። የተቋቋመበትም ምክንያት በተለይ በውዝዋዜ ሙያ ውስጥ ያገለገሉትን በማገልገል ላይ ያሉትን አርቲስቶች ሙያውን በቂ ትኩረት ባለመስጠት በተለይም በተለያየ ጊዜ በሀገር ውስጥና በውጪ ሀገር የሽልማት ዕውቅና ዝግጅት ላይ ሙያውን በቂ ትኩረት ባለመሰጠቱና በዚህ የሙያ ባለቤቶች ዕውቅናንና ማበረታታትን ባለመቻሉ ይሄንን ክፍተት ለመሸፈን የተቋቋመ ድርጅት ነው። በመጀመሪያው ዓመት እንቁና ድንቁ መተኪያ ያልተገኘለት የሳቃችን ምንጭ ብሩክ አሰፋን የሸለመን ሲሆን በመጀመሪያው ይህንን ድርጅት በየዓመቱ ብሩክን ከሸለምን በኋላ በዓመቱ ደግሞ 11 ሰዎችን
የሙያው ዘርፍ በተለያየ መንገድ ከውዝዋዜ፣ ከድምፅ፣ ከመሳሪያ ተጫዋች፣ ከቲያትርና ጥበባት እንዲሁም ልዩ የዓመቱ ተሸላሚ በሚል ዝግጅት ያዘጋጀ ሲሆን 11 ሰዎችን ለሽልማት አብቅተናል በዚህ ዓመት። ይህ ዝግጅት እንዲሳካ ከጥበብ ቤተሰብ ጎን የቆማችሁትን ከልብ እናመሰግናለን። እንዲሁም በመጀመሪያው ዓመት ዝግጅታችን በሩን ከፍቶ ያስተናገደንን አርቲስት ሰለሞን በዳሰው ከነ ባለቤቱ ከልብ እናመሰግናለን። በመቀጠልም በዛያው ዓመት ላይ በዲኤምቪ የሚገኙ አርቲስቶች ያደረጋችሁት አስተዋጽኦና ያደረግነው እጅ ለእጅ ተያይዘን ትብብራችን እጅግ የማይረሳ ነውና ክብር ይስጥልን እንላለን። በመጨረሻም ይህ የጥበብ በሰሜን አሜሪካ የሽልማት ድርጅት በየዓመቱ በሜይ ወር እንደሚዘጋጅ ስገልጽ በደስታ ነው። በይዘቱም በተለያየ ይዘት እንደምንቀርብ ካሁን ካለንበት አካሄዱ የሙያ ዘርፎችን በመጨመር እንደሚቀጥል ሳበስራችሁ በታላቅ ደስታ ነው። ከዚህ በመቀጠል ደግሞ ባለፈው ዓመት እንቁና ድንቁ የሳቃችን ምንጭ የሆነውን ብሩክ አሰፋ ከመቀመጫው እንዲነሳ እጠይቃለሁ። ሁላችሁም የአክብሮት እንድትሰጡልኝ እናመሰግናለን። ብሩኬ እንወድሃለን፣ እናከብረሃለን። መተኪያ የለህም፣ ውድነህ፣ ኑርልን። እግዚአብሔር ለዚህ እንኳን አበቃ። ከዚህ በመቀጠል ደግሞ ይሄ እድል ያልደረሳቸው የምንወዳቸውና የምናከብራቸው የሙያ እናት አባቶቻችን፣ ወንድም እህቶቻችን ከአጠገባችን የሌሉ በሙያ የተለዩንን ከመቀመጫችን ተነስተን የህሊና ጸሎት ለ1 ደቂቃ እናርግላቸው። አመሰግናለሁ። ክብር ይስጥልን። ከዚህ በመቀጠል ዝግጅቱን በይፋ አስጀምራለሁ። ክብር ይስጥልን። እንግዶቻችን እንኳን በሰላም መጣችሁ። ፍቅር ከኛ እንዳይለየን እንዴት ካምናልን ስራችን መጨቃጨቅ ወገድና ሰላም ይሁን ለሁላችን። ፍቅር ከኛ እንዳይለየን እንዴት ካምናልን ስራችን መጨቃጨቅ ወገድና ሰላም ይሁን ለሀገራችን። ኑሮ ለሰው ልጆች በእውነት ቀላል ስላልሆነ ዋዛ በሆነ ባልሆነው የቅር ንትርክ ጭቅጭቅ ይብዛ በየተሰማራበት የሰው ልጅ እንደሙያው ነጋዴውም ወደ ንግድ ነው፣ ገበሬውም ወደ እርሻው። ፍቅር ከኛ እንዳይለየን እንዴት ካምናልን ስራችን መጨቃጨቅ ወገድና ሰላም ይሁን ለሁላችን። ፍቅር ከኛ እንዳይለየን እንዴት ካምናልን ስራችን መጨቃጨቅ ወገድና ሰላም ይሁን ለሀገራችን።
ገንዘብ ፍቅር ከሌለበት የማይጠቅም ከንቱ ነው ለጊዜው ቢያስደስተን እንጂ ሲረፍ እንደ ጤዛ ነው ንትርክ ንዝንዝ ካለ በኖሯችን መካከል ወዳጃችን የሚረካል ሀብትም ቢሆን ይሸሻል ፍቅር ከኛ እንዳይለየን እንዲቃናል ስራችን ሲያደርስ በጨቃጭ ሰላሜ ሁላችን ፍቅር ከኛ እንዳይለየን በጨቃጭቅ ወገድና ሰላሜ ሁላ ሀገራችን ኑሮ ለሰው ልጆች በእውነት ቀላል ስላልሆነ ዋዛ በሆነ ባልሆነው የቅር ንትርክ ጭቅጭቅ ይብዛ በየተሰማራበት የሰው ልጅ እንደሙያው ነጋዴው ወደ ንግዱ ገበሬው ወደ እርሻው ፍቅር ከኛ እንዳይለየን እንዲቃናል ስራችን መጨቃጨቅ ወገድና ሰላሜ ሁላችን መጨቃጨቅ ወገድና ሰላሜ ሁላ ሀገራችን መጨቃጨቅ ወገድና ሰላሜ ሁላችን እናመሰግናለን ቴክ ተመልካቾቻችን የምንገኘው ቅድም መግቢያ ላይ እንደነገርናችሁ የጥበብ የመጀመሪያው አዋርድ ፕሮግራም ላይ የምንገኘው ከፕሮግራሞቹ መስራቾቹ አንዱ ነሽ አንቺን ማስተዋወቅ ከሌ አይደለም ቸብዬ ቴንክ ዩ ጌታ አዎ አንዷ ነኝ እንግዲህ እዚህ ውስጥ መስራቾቹ 5 ነን ረጅም ጊዜ ፈጅቶብናል ይህን ፕሮግራም ስንጀምር በቅድሚያ ደግሞ አንተን አመሰግናለሁ የእግዚአብሔርን እናመሰግናለን ሁሉ ሰው እዚህ ጋር ሰብስቦ በደስታ በፍቅር ይህ ፕሮግራም እዚህ ስለደረሰልን ምስጋና ይገባል ፈጣሪ እንዴት አየሽው እንዳሰባችሁት ነበር አዎ በጣም ቆንጆ ነው የመጀመሪያውን እኛ እንደውም በጣም በትንሹ ጀምረን ከዛ የሚቀጥለው በየአመቱ እንግዲህ ያው ትልልቅ እናደርጋለን ነው እንግዲህ እንዳሰባችን ካሰብነው በላይ ነው የመጣልን ሰው የመጡትንም ስፖንሰር የሆኑልንም በሙሉ እናመሰግናለን እንግዶቻችንን አርቲስቶቻችንን አክብረውን የመጡት ጋዜጠኞች ቸቤ ሚዲያ ሁሉንም የመጣችሁትን በጣም እናመሰግናለን እግዚአብሔር ይስጥልን እግዚአብሔር ደግሞ ለሁሉም እድሜና ጤና ይስጥና ለሚቀጥለው አመት ደግሞ እግዚአብሔር በሰላም ያድርሰን እላለሁ ቸብዬ በጣም ነው የማመሰግነው ይሄ 5 መስራቾች 5 ነን መስራቾቹ በጣም ከከሌ ሳንል የእውነት በደንብ ነው የደከሙት ሁሉ ግሩፖቼ ጓደኞቼ ማለት ነው የጥበብ አዋርድ ማለት ያው ታሪክ አለው ስሙንም ስናወጣ ታሪክ አለው ከናለባበሳችን ጀምሮ ጥበብ ነው ጥበቡ ደግሞ የዱሮ ጥበብ ነው ከነ ካልቸራችን ማለት ነው ሀገራችን እና እግዚአብሔር ይመስገን ነው እንግዲህ ቸብዬ ቴንክ ዩ አርቲስቶቻችንን እዚህ ተሰብስበን እንዲመከባበሩ መዋደዱ ትልቅ ነገር ነው እውነቴን ነው ወይ አንድ ነገር ሲሆን ወይ ምናምን ወይ ደግሞ ከሙያው ወጥቶ ወይ ከምንሯሯጥ እያለ በህይወት እናድርገው ብለን ነው የተነሳ እና እርግጠኛ ነኝ አሁን እንዲህ ያማረ የሚቀጥለው አመት ደግሞ በየአመቱ ብናዘጋጀው ትልቅ እንደሚሆን አልጠራጠርም በዚህ ኮሚቴ ውስጥ የሰሩትን ጓደኞቼን ቲሞቼን በሙሉ እውነት ክብር አለኝ በጣም የምወዳቸው በጣም የደከሙት ከከሌ አይባልም እውነት ትልቅ ስራ ነው የተሰራው ላለው እንግዲህ ይሄ ክብር ለሁሉም ነው እናመሰግናለን በህይወት እያለን ነው ካለፈ በኋላ እናመሰግነው ነበረ ወይኔ ቢኖርልን ኖሮ አንልም አሁን ግን ኦሬዲ ጀምረናል እኛ እዚህ ሀገር ደግሞ
እንግዲህ የሚቀጥለውን ደግሞ እግዚአብሔር ያድርሰን እላለሁ። ቆንጆ ነበረ። ቸብዬ አንተን በምታረገው ነገር በምትተባበረው ኮሚኒቲው ላይ በጣም ትልቅ ስራ እየሰራህ ነው። ልናመሰግንህ ይገባል። የኔ እናት ቴንክ ዩ ፋንትሽ ቴንክ ዩ ዲጋር ያከብርሻለሁ። አመሰግናለሁ። መልካም እሺ ቴንክ ዩ ከዚህ በመቀጠል የሚሸልሙልንን ሰው ኤልሲ ታቀርብልናለች። የሚሸላሚ ወደ መድረክ እንዲመጣልን በትጥናን የሚቀጥሉትን የ2025 የጥበብ አዋርድ ተሸላሚዎችን የሚሸልሙልን ኪያ ትራብል አቶ ቸሬ ደበሌን ወደ መድረክ እንጋብዛለን። አቶ ቸሬ ደበሌ ባኮትን ወደ መድረክ። በ1967 በኦርኬስትራ ኢትዮጵያ የውዝዋዜ ጥበብን የጀመረችው የዛሬዋ የጥበብ አዋርድ ተሸላሚያችን በዚሁ በኦርኬስትራ ኢትዮጵያ ለአንድ ዓመት ከሰራች በኋላ በ1968 ወደ አዲስ አበባ ቲያትርና ባህል አዳራሽ ወይም መዘጋጃ ቤት ተዛውራ ለበርካታ ዓመታት የዚህ ቲያትር ቤት በተወዛዋዥነት በአሰልጣኝነት እንዲሁም በመድረክ ቲያትር ላይ ሰርታለች። በሰራችውም ስራ ላይ የሶሎ እስክስታን የፈጠረችና መድረኩንም ያደመቀች አርቲስት ነች። ከዚህም የተነሳ የሙያ አጋሮቿና አድናቂዎቿ ቢራቢሮ ብለው ቅጥል ስም አውጥተውላታል። በዚህም የውዝዋዜ ጥበብ ለመጀመሪያ ጊዜ በናይጄሪያ ሌጎስ ከዛም ጀርመን ከጓድ መንግስቱ ኃይለማርያም ጋር ተከትላ በመሄድ በኩባ ሃቫና የሀገራችንን ጥበብ አስተዋውቃለች። ሙያውንም ለህብረተሰቡ አሳይታለች። በመድረክ ቲያትርም በሀገራችን ካሉ በርካታ የቲያትር ሙያተኞች ጋር የሰራች ስትሆን ከተሳተፈችባቸው የመድረክ ቲያትሮች በጥቂቱ እሳት ሲነድ፣ የቴዎድሮስ ስንብት፣ ኦፔራው ከብዙ በጥቂቱ ይጠቀሳሉ። የዛሬዋ የጥበብ አዋርድ ተሸላሚያችን አርቲስት አልማዝ ፈጠነ። መናገር ያቅታል። አደኖ በጣም የማመሰግነው ለመጀመሪያ ጊዜ ፈጣሪዬን ነው፣ አምላኬን ለዚህ ያደረሰኝን እግዚአብሔርን አመሰግነዋለሁ። እግዚአብሔር የተረሳን ያስነሳል፣ ያስታውሳል፣ የተጣለን ያነሳል፣ የተናቀን ያከብራል። አምላክ ታላቅ ነው። ለዚህ ቀን አብቅቶኛል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ከዚህ በመቀጠል እኔን በማስታወስ ለዚህች ቀንና ለዚህ ሰዓት ላበቁ ይሄንን የጥበብ ቦታ ላደረሱ ኮሚቴዎች ላመሰግናቸው ፈልጋለሁ። ኮሚቴዎችን አመሰግናለሁ። እዛ በተረፈ ሁላችሁንም የሙያ ጓደኞቼን፣ ወንድሞቼን፣ እህቶቼን፣ ባልደረቦቼን በጣም ወዳችኋለሁ፣ አከብራችኋለሁ። ለዚህ ቀን ላበቃን እግዚአብሔር ይመስገን። አመሰግናለሁ። አሜን። ቀጣይ ተሸላሚን ደግሞ ቅድስት ባየ ታስተዋውቅልናለች። ቁመቷ ዘለግ ያለ፣ አይኗ ቦግ ቦግ ያለ፣ ጠይምነቷ ደግሞ ኢትዮጵያዊነቷን የሚያሳብቅባት አርቲስት ናት። ይቺ የጥበብ ሰው በልጅነቷ ኪነትን ጀምራ በ1970 ዓ.ም በሀገር ፍቅር ቲያትር በተወዛዋዥነት ተቀጠረች። ታዲያ ቅጥሯ ተወዛዋዥነት ቢሆን እንጂ በመድረክ ቲያትር፣ በድምፃዊነት፣ በቲቪ ድራማ እንዲሁም በቴሌቪዥን ማስታወቂያዎችን በመስራት ትታወቃለች። ስትጠየቅ ውዝዋዜ ህይወቴ ነው፣ ከልጅነት ጀምሮ አብሮኝ ያደገ ጓደኛዬ ነው ትለናለች። የኢትዮጵያ ሕዝብ ከልብ አድንቋታል፣ አክብሯታልም። ውዝዋዜዋን መስራት ብቻ ሳይሆን ብዙዎችን አሰልጥናለች፣ በርካታዎችንም አፍርታለች። በሙያዋም የዓለማትን ክፍሎች ዞራለች። በተለይም ከኢትዮጵያ ሕዝብ ህሊና ውስጥ ታትማ የቀረችበት
ህዝብ ለህዝብ የተሰኘው ቡድን ውስጥ ዓለምን የዞረችበትና ድንቅ ችሎታዋን ያስመሰከረችበትን ባህሏን ያስተዋወቀችበት መድረክ ነው። ከብዙ ጥቂቱን የተሳተፈችባቸውን ፊልሞችና የመድረክ ስራዎች ብጠቅስ ዳግማዊ ፊልም፣ የትናይት ፊልም፣ ከአትላንቲክ ባሻገር ፊልም፣ ዳያስፖራ የመድረክ ቲያትር ይገኙበታል። ይቺ ድንቅ አርቲስት በ1999 መጨረሻ ኑሯን በአሜሪካ ካደረገች በኋላ ፀሐይ የባህል ቡድን በሚል የባህል ባንድ ከአሜሪካ ግዛቶች በተጨማሪም ጃማይካን ጨምሮ እዛ ድረስ በመሄድ ዝግጅቷን አቅርባለች። እንዲሁም በዚሁ በአሜሪካ ትልቅ ፕሮጀክት ቀርጻ በየትምህርት ቤቶች እየተዟዟረች የኢትዮጵያን ባህል እያሰለጠነች እዚያ ሀገር ለተወለዱ ልጆች ባህላቸውን አውርሳለች። በኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ይስፋና በየዓመቱ በሚደረገው ፌስቲቫል ላይ ለረጅም ዓመታት የባህሉን ቡድን ይዛ በድምፅና በውዝዋዜ ህዝብን ያገለገለች ድንቅ ሙያተኛ ናት። የዛሬዋ የባህል ውዝዋዜ ዘርፍ ተሸላሚ ኩሪባቸው ወልደ ማርያም። እንኳን ደስ ያለሽ ኩሪባቸው ወልደ ማርያም። እንግዲህ ሁሉ ሰው ይወድሻል፣ ያከብርሻል። ሙያሽም የተከበረ ነው። እንዳከበርሽው ይኸው አክብሮሻል። እምትይው አይ ነው ብዙ መናገር ትችያለሽ፣ ብዙ እንትን ትያለሽ፣ ግን በጣም በትንሹ 5 ደቂቃ ሰጥሻለሁ። ትንሽ የተወሰነ ነገር ተናገሪ፣ አመስግኚ። ለቆመው የሚያከብሩሽን ምስጋና ብቻ ስጪ። አልቃሻ ናት ደግሞ ውይ በቀረብኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ይሄን ላደረገ ቅዱስ እግዚአብሔር አብ እናትና ልጁ ክብር ምስጋና ይድረስ። እዚህ ላደረሰን ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በጣም ነው የማመሰግነው ጓደኞቼ። ክብር ይስጥልኝ፣ ክብርን ያድልልኝ። ምንም የምለው የለኝም። እግዚአብሔር ይስጥልኝ።
ተመልካቾቻችን ፕሮግራማችን እንደቀጠለ ነው። የምትገኙት ቸቤ ሚዲያ ዩቲዩብ ቻናል ላይ ነው። ዛሬ እንግዲህ የምንገኘው ቅድም መግቢያ ላይ እንደነገርናችሁ የጥበብ የመጀመሪያው ሽልማት በዋሽንግተን ዲሲ ላይ በዚህ በአማር መልኩ ተጠናቋል። ከመስራቾቹ እንግዲህ ዋናው ተሰላፊ ዋናዋ ኩሪባቸው ለማያውቋቸው እንግዲህ ኩሪባቸው ማን ነው? ለማታውቁኝ ኩሪባቸው ወልደማርያም እባላለሁ። የሀገር ፍቅር ተወዛዋዥ። ስለ ዛሬው ፕሮግራም ትንሽ ነገር በይል። የዛሬ ፕሮግራማችን እንግዲህ በጣም 1 ዓመት ከምናምን ያስቆጠረ ፕሮግራም ነው። እጅግ ብዙ የተለፋበት ነው። በመጀመሪያው ዓመት እውቁና ድንቁ መተኪያ የሌለው የውዝዋዜው የሳቃችን ምንጭ የውዝዋዜው ንጉስ ብሩክ አሰፋን በመሸለም ነው የጀመርነው። በመቀጠል ደግሞ በአመቱ ይሄው 11 ሰው ለሽልማት አብቅተናል። እንግዲህ ይሄንን ዝግጅት ስንሰራ በጣም ብዙ ደክመናል፣ ብዙ ለፍተናል። መጨረሻውን ደግሞ እግዚአብሔር ያሳምረው። ሁል ጊዜ በሜይ ወር ውስጥ ሁል ጊዜ በአመት የመጨረሻው ትውልድ አርቲስት እስከሚሸለም ድረስ ይሄ ዝግጅት ይቀጥላል። ይሄ ቃሌ ነው። በዚህ አጋጣሚ አብረውኝ የሰሩትን ኮሚቴዎች በጣም ነው የማመሰግነው። ድርጅትም ሆኗል። በበለጠ ደግሞ ከፍ ብለን እንመጣለን። ካሁኑ ካለው የበለጠ ደግሞ ያልተካተተውን አካተን ደግሞ በበለጠ ሰውን ለማስደሰት ይዘን እንቀርባለን። እንዴት ታሰበ ሐሳቡ? ያሰብኩት እኔ ነኝ። እንዴት ነው ያሰብኩት? ቁጭት ነው። ቁጭት እኔ በዚህ ውዝዋዜ ላይ ከ14 ዓመት ጀምሮ አለሁ እንግዲህ በውዝዋዜ ዓለም ውስጥ እና በዚህ ውዝዋዜ ላይ አንቱ ተብለን በጣም ብዙ ነገር አሳልፈናል። ዓለምን ስንዞርም በክፍለ ሀገር ደግሞ የኢትዮጵያን ክፍለ ሀገር ጠቅላላ አንዴ አይደለም 20 ጊዜም ሊሆን ይችላል ከዛ በላይ እንደዛ እየሰራ ኢትዮጵያን ያስጠራን ሰዎች ነን እና ተወዛዋዥ ሲባል ቁጭቱ ይሄ ነው እና ብዙ ተጠርተን የባህል አምባሳደሮች ተብለናል። ለአገራችን ትልቅ ነገር አበርክተናል። ዓለም ላይ ዞረን ስንሰራ ከ60 አገሮች ውስጥ አንደኛ የምንወጣው ኢትዮጵያኖች ነው። እኛ በምንሰራው ስራ ውዝዋዜ ከፊት በሚሰራው ስራ ሙዚቃም አብሮን ቢሆንም ውዝዋዜ ግን ሁል ጊዜ ሽልማት በሀገር ውስጥም ሆነ በውጭ ሲደረግ የውዝዋዜ ከኛ በላይ የሚያሉትን ታላላቆቻችንም ይኸው ዛሬ እንዳየኋቸው እኛ ፈልፍለን ያወጣናቸው እነሱን ሁሉ ደግሞ ነፍሳቸውን ይማርና የሞቱትስ ሳይወሱ ሽልማት ሳይሰጣቸው እናመሰግናለን ሳይባሉ ነው የቀረውና ሁልጊዜ ቆጭላለና ሁልጊዜ አዋርድ አለ ምናምን አለ ግን ውዝዋዜን የሚያስብልን በዚህ ነገር በጣም ተቆጭተን ስለነበረ እኔ ብዙ ስለሰራው በዚህ ሙያ ላይ ቀላል ነገር አይደለም። ከ70 ዓመተ ምህረት መጨረሻ ጀምሬ ይሄው እስካሁን ድረስ በእርግጥ አንድ ትንሽ ጊዜ ሆኛል ካቆምኩኝ፣ ግን ለዚህ ሙያ በጣም እቆረቆራለሁ በጣም እና ስለዚህ ይሄ ቆጭቶኛል። ስለ ቆጨኝ ሀሳቡን አመጣው ለጓደኞቼ አማክር ምን ይመስላችኋል አለ። ተሰባስበን በብሩክ ጀመረ። ብሩክ እንግዲህ ብሩክን የማያውቅ የለም። ብሩክ ገና ያልተተካ ሰው ብሩክ አሰፋ በሱ ነው የጀመርነው።
ቀጥለን ደግሞ ይኸው ዛሬ 11 ደርሰን ጅምሩ እንደዚህ ነው። ቁጭት ነው። እንደዛ ነው የጀመርነው። እንዴት ነበር አመራረጡ? አመራረጡ ሽልማት ደግሞ አመራረጡ የሰራንበት ይሄ ቀላል ነገር አይደለም። ብዙ እንደምታየው ይሄ ድርጅት ኮሚቴው ውስጥ ያለው እንቅልፍ የለንም። ማክሰኞና እሮብ ሁል ጊዜ በዚህ አጋጣሚ ፋንቲቲ፣ ኤልሱ፣ ፀሐይ፣ ታዴ ከኔ ጋር አብረን እኛ የምንሰራው የነበረው የምንፋተገው የነበረው ነገር እንዳትጠይቁ ሰዎች ለማውጣት ከስር ለማውጣት እያንዳንዳችን አንዱን ስንረሳ እያስታወስን ትልቅ ነገር ነው። በጣም ብዙ ደክመንበታል፣ ብዙ ለፍተናል፣ ብዙ ደክመናል። መጨረሻችን ደግሞ እንደዚህ ያምራል። እግዚአብሔር የተመሰገነ ይሁን። በእውነት ቸብዬ እኔ በጣም ደስተኛ ነኝ። ጓደኞቼም እንደዚህ በጣም አሪፍ። በቀጣይስ ምን ታስባለህ? ወደፊት ወጣቶቹንስ እንግዲህ ተረካቢዎቹንስ የማቀፍ ነገር እንዳየኸው ከዚህ በፊት እንዳየኸው ገና የሚመጡትን ወጣቶች እንኳን እንዴት እንዳቀፍን እንዴት እንደተረከብናቸው እንዴት እንደተቀበልናቸው አይተሃል። አሁን ደግሞ ቀጣዩ እስከ አሁን ስንት የሙያ ዘርፍ ነው ያለው፣ ገና ይቀጥላል። አሁን የመድረክ መሪዎች አሉ፣ ኮሜዲያኖች አሉ። እነዚህን ሁሉ እናካትታለን የሚቀጥለው ዓመት ማለት ነው። ይሄ ሁሉ ይቀጥላል። ለትውልዱ ደግሞ የምናስበው ምንድን ነው? ቅድም እንደነገርኩ ገና ተወላጅ እንዲመጣ እንሸልማለን። እኛም በህይወት እንኖር ባንኖርም እናስተላልፋለን። ይሄ ነገር ጀመር ነው አይደል? እየቀጠልን እያሳመርን ነው የምንሄደውና ማንም አይቀርም። እግዚአብሔር ከኛ ጋር ይሁን ነው የምለው። መልካም ቴንክ ዩ። በጣም ነው እናንተን የማመሰግነው። እኔ ለእኔ ጓደኛዬ ሲጀምር አብረኸኛለህ የኔ ውድ አበረታትቻለሁ፣ እዚያ አድርሻለሁ። አሁን ደግሞ በእኛ ደስታ ላይ ሁል ጊዜም ከጎናችን ስለምትቆም በእውነት ነው የምነግርህ ቸብዬ፣ ያንተ ልቋል። አሁን መድኃኔዓለም ክርስቶስ ያልቅልኝ፣ አሜን። ያላሰብከውን ይስጥልን። አሜን። የእኛ ታዛዥ ነህ። ያላሰብከው ደረጃ ድረስ ከነኩሩህ በጣም መልካሞች ናቸው። በደስታችን በሀዘናችን ሁሉ ጊዜ አጠገባችን እና ቸብዬ አይቀይርብህ። የመልካምነት ጥሩ ነው። ኑርልን። በጣም አመሰግናለሁ። እሺ ቆይ መልካም። ወደሚቀጥለው ሽልማት የምታስተዋውቅልን ፋንትሽ በቀለ። የሚቀጥለውን ሽልማት የጥበብ አዋርድ ተሸላሚዎችን የሚሸልሙልን ጂኤምጄ ፋሲሊቲ ወይዘሮ ገነት ጥበቡ እባክዎት ወደ መድረኩ ይገኙልን። እናመሰግናለን። በ1972 ዓመተ ምህረት በቀበሌ ኪነት ወደ አርቱ ሙያ አሃዱ ብሎ ተቀላቀለ። በመቀጠልም በ1973 በብሔራዊ ቲያትር ቤት በውዝዋዜ ኮርስ ስልጠና አገኘ። በ1974 ዓመተ ምህረት በሀገር ፍቅር ቲያትር ቤት በተወዛዋዥነት ተቀጠረ። እንግዲህ ከዚያ ጊዜ ጀምሮ ብዙ ስራዎችን በሀገር ውስጥና በተለያዩ የውጭ ሀገራት ተዘዋውቶ የሰራ ሲሆን ብዙ ልምድም ከታዋቂና ቀደምት ሙያተኞች ቀስሟል። ለአብነት ያክል የሰራቸውን ለመጥቀስ 55 ደቂቃ ሙዚቃዊ ድራማ ከሌሎች የሙያ ባልደረቦቹ ጋር አዘጋጅቶ ለመድረክ አብቅቷል። በመቀጠልም የራሱ ድርሰት የሆነውን ብስራት ለዓለም ወይም እንቁጣጣሽ የተሰኘውን ሙዚቃዊ ትርኢት አዘጋጅቶ ለመድረክ አቅርቧል። በተጨማሪ የራሱ መነሻ ሐሳብ የያዘውን የላስቲክ ህንፃ የተሰኘውን ሙዚቃዊ ድራማ በዋና አዘጋጅነት ለዝክረ ኪነ ጥበብ መድረክ ለእይታ አብቅቷል። በራስ ቲያትር ቤት በቀረበው የአንጋፋው ጸሐፊ ተውኔት አርቲስት አያልነህ ሙላት ድርሰት የሆነው የጾም ቋንጣ የተሰኘውን ሙዚቃዊ ድራማ በሙሉ አዘጋጅነት ለመድረክ አብቅቷል። ለመጀመሪያ ጊዜ በአልጀርስ ላይ በተዘጋጀው የአፍሪካ ካልቸር ኦሎምፒክ ፕሮግራም ላይ በጸሐፊ ተውኔት አያልነህ ሙላት የተጻፈ ሉሲ የተሰኘ ሙዚቃዊ ድራማ ከሁሉም ቲያትር ቤቶች በተውጣጡ አርቲስቶች አዘጋጅቶና ኢትዮጵያን ወክሎ ለዓለም ተመልካቾች በአልጀርስ መድረክ በቴሌቪዥን ቀርቦ ከፍተኛ አድናቆትን አትርፏል። እንዲሁም በህዝብ ለህዝብ ሙዚቃ ትዕይንት ላይ በውዝዋዜ ተሳትፎ ከሙያ ጓደኞቹ ጋር በመሆን በዓለም ዙሪያ ከ22 ሀገር በላይ በመዘዋወር ምንጊዜም ታሪክ የማይረሳው ድንቅ ስራ ሰርቷል። በተጨማሪም በአሰልጣኝነት ማዕረግ በሀገር ፍቅር ቲያትር ቤት፣ በራስ ቲያትር ቤት፣ ህፃናትና ወጣቶች ቲያትር ቤት፣ በቀንዲል ቤተ ተውኔት እንዲሁም በኢትዮጵያ አይድል፣
በዳኝነት በተለያዩ ክልሎች ተወዛዋዦች የኪነት ቡድንን ተዘዋውሮ የኪነት ቡድን በማደራጀትና ውዝዋዜን በማሰልጠን እጅግ ብዙ ሙያተኞችን አውጥቷል። ይህ አርቲስት አሁን በሚኖርበት አትላንታ በኢትዮጵያ ኮሚኒቲ ማህበር እዚሁ ተወልደው ያደጉ ልጆችን በውዝዋዜ አሰልጥኖ አስመርቋል። ከውዝዋዜውም ባሻገር የብሔር ብሔረሰብ ዘፈኖች ይዘፍናል፣ የተለያዩ የሙዚቃ መሳሪያዎች ይጫወታል። በትምህርቱም በኢንተራክቲቭ ኮሌጅ ኦፍ ቴክኖሎጂ ካምቤል ጆርጂያ PESL ዲፕሎማ እንዲሁም በHVAC ፕሮግራም የአሶሺየቲቭ ዲግሪ ይዟል። የዛሬው የጥበብ አዋርድ ተሸላሚ ጌታቸው እንግዳወርቅ እናመሰግናለን። ታንክ ዩ የቼ እስቲ የተሰማህን ነገር በመጀመሪያ ለዚህ ቀን ላከበረን ጌታ ምስጋና ይግባ። እኔ አንድ ነገር ልናገር እፈልጋለሁ። ይገባኛል አይገባኝም፣ ኮሚቴዎቹን ጠይቋቸው። እነሱ ይገባዋል ብለዋል፣ ስለዚህ ይገባኛል ማለት ነው። ከዛ በመቀጠል ልናገር የምፈልገው ነገር ምስጋና። እኛ ሁላችንም አመስጋኞች መሆን መቻል አለብን። እኔ ለተሰጠኝ ነገር አመሰግናለሁ። አንድ ትዝ የሚለኝ ነገር አለ። አንድ ወዳጄ የተናገረው ምስጋና ለሰሩ ሰዎች ሞተር ነው። ምክንያቱም እንደገና የተሻለ መንገድ እንዲጓዙ ያደርጋል ሲል ሰምቻለሁና እነዚህ እህቶቻችን፣ ወንድሞቻችን፣ የዚህ ኮሚቴ አባሎች በሙሉ ለዚህ ለሰሩት ነገር ከፍተኛ ምስጋና እንድታሰጡልኝ፣ ከፍ ብላችሁ ቆማችሁ እንድታመሰግኑልኝ ጠይቃለሁ። አንድ ጊዜ ቆማችሁ አመስግኑልኝ። አመሰግናለሁ። እግዚአብሔር ይስጥልን። እሺ ጌቸው እናመሰግናለን። የሚቀጥለውን ተሸላሚ ደግሞ የምታስተዋውቃልን ቅድስቴ ነች። ትውልዱ ሽሮ ሜዳ አካባቢ ሲሆን ወደ ውዝዋዜው ሙያ የተቀላቀለው በ1976 ዓ.ም ሀገር ፍቅር ቲያትር ቤት በመቀጠር ነው። በዚሁ ቲያትር ቤት ውስጥ ከተወዛዋዥነት እስከ አሰልጣኝነት ያገለገለ ሲሆን ከቲያትር ቤቱ የባህል ባንድ ጋር በመሆን በኢትዮጵያ ከተሞችና በተለያዩ የዓለማት ክፍሎቻችን በመዘዋወር ሀገሩንና ባህሉን አስተዋውቋል። በዚሁ የቲያትር ቤት ሳለ በተመልካች ሕሊና ውስጥ መቼም የማይጠፋውና ለረጅም ጊዜ በቲያትር ቤቱ የታየውን የቀለጠው መንደር ከአርቲስት በቀለች ፍቅሩና አርቲስት በለጠ አንጾኪያ ጋር በመሆን አዘጋጅተው ለመድረክ አብቅቷል። ይህ አርቲስት ከቲያትር ቤቱ ጎን ለጎን ኪዱ የሚባል የመዝናኛ ክለብ ከኃይልዬ ታደሰ ጋር በመክፈት በአፍሪካ ዳንስ እና ዘፈን ተመልካችን ያዝናና ነበር። በ1999 ዓ.ም ወደ አሜሪካ በትሬድ ፌሩ አማካኝነት ከመጣ ጊዜ ጀምሮ በተለያየ የአሜሪካ ግዛቶች ተዘዋውሮ ዝግጅቱን አቅርቦ ወደ ሀገሩ ተመልሷል። ኢትዮጵያም ውስጥ በርካታ ተወዛዋዦችን አሰልጥኖ ከፍተኛ ቦታ በማድረስ ትልቅ ስራን ሰርቷል። አሁን በሚኖርበት አሜሪካን ሀገር ከወጣ በኋላ በብሔር ብሔረሰቦች ዘፈንና ውዝዋዜ በሰሜን አሜሪካ ስፖርትና ባህል ፌስቲቫል ላይ የተለያዩ መድረኮች ላይ በመሳተፍ ይገኛል። የዛሬው የውዝዋዜ ዘርፍ ተሸላሚ ዳምጣው ወርቁ እኔ ሰው ልጅ ልም ነው የመጣሁት። ኦኬ፣ ለማንኛውም እግዚአብሔር ይመስገን፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ።
ሌላ ምለው የለም። የተዘጋጀውበት እኔ በተለየ እንትን ነው። ምክንያቱም ብዙ ለዚህ ሙያ መስዋዕት ያደረጉ ሰዎች አሉና እነሱን አፕሪሼት ለማድረግ ነው የመጣሁት እና እሺ ከመረጣችሁኝ ምንም ማለት ነው። አሁን ተወዛዋዝ ብትሉኝ ነቀንቀው ነበር፣ ግን ተናገር ሌላ ጉዳይ ነው። አመሰግናለሁ፣ በጣም አመሰግናለሁ። ወደሚቀጥለው ተሸላሚ እንሄዳለን። ሸላሚውን የሚያስተዋውቁልን ፀሐይ ካሳ ወደ መድረክ ነይ። የሚቀጥለውን የጥበብ አዋርድ ተሸላሚን የሚሸልሙልን ጄዲ ባርና ሬስቶራንት አቶ ኮሚኒስት ራያ በአክብሮት ወደ መድረኩ ጋብዛለሁ። ቀጣዩ ተሸላሚ ትውልዷ አዲስ አበባ ውስጥ ሲሆን የሙዚቃ ህይወቷን የጀመረችው የመጀመሪያ ደረጃ በምትማርበት አማሃ ደስታ ትምህርት ቤት የወላጆች በዓል ላይ ነው። ከዛም በ1954 ዓመተ ምህረት ላይ በጊዜው ቀዳማዊ ኃይለ ሥላሴ ቲያትር ቤት በድምፃዊነት ተቀጠረች። ትንሽ ጊዜ እንደሰራች ወደ ኦርኬስትራ ኢትዮጵያ ተዘዋውራ ሰርታለች። በጊዜው ይቺ ወጣት ዝናዋ የናኘ በመሆኑ ድጋሚ ወደ ብሔራዊ ቲያትር ተመልሳ በዳዊት ኦርኬስትራ በድምፃዊነት ያገለገለች ስትሆን በዚያው ቲያትር ቤትም በተወዛዋዥነት እንዲሁም በመድረክ ቲያትር አጃቢነት አገልግላለች። ከተሳተፈችባቸው ቲያትሮች ሀሁ፣ የድል አጥቢያ ይጠቀሳሉ። በድምፃዊነት ስራዎቿ ደግሞ ጨቅላ ነበርኩ ሕፃን፣ አይኖቼ፣ በምን ቋንቋ፣ ሞት ነው ያጠቃቸው ይጠቀሳሉ። በተለይ ሞት ነው ያጠቃቸው የሚለው ዘፈኗ ከንጉሥ ኃይለ ሥላሴ እጅ ሽልማት ተበርክቶላታል። ከብሔራዊ ቲያትር የሙዚቃ ቡድን ጋር በመሆን በኢትዮጵያ ክፍለ ሀገራት እንዲሁም በኬንያ፣ በሱዳን፣ በናይጄሪያ፣ በሆላንድና በተለያዩ የሀገራችን ክፍል እየተዘዋወረች ሙዚቃን አቅርባለች፣ ዘፍናለች። በ1991 መጨረሻ አካባቢ በትሬድ ፌር ፕሮግራም ከባህል ቡድን ጋር ወደ አሜሪካ መጣ። በተለያዩ የአሜሪካ ከተሞች ስራዋን አቅርባለች። በመጨረሻም በዋሽንግተን ዲሲ ስራዋን አቅርባ ኑሮዋን እዚህ ዋሽንግተን ዲሲ አድርጋለች። ይህም የዋሽንግተን ዲሲ ከባህል ቡድኑ ጋር የሰራችው መድረክ የሙዚቃ ስራዎቿ መጨረሻዎች ሆነዋል። ከዛም መድረክ በኋላ ሙዚቃን አቁማለች። የዛሬዋ የጥበብ አዋርድ የድምፅ ተሰላሚ ፀሐይ እንዳለ። እሺ ፀሐይ እንዳለ ትንሽ ህመም ላይ ስለሆነች ተወካይ ውሽንፍር ተወክሏል። ወደ መድረክ እዚህ ቦታ ላይ መጥቼ ይሄንን አዋርድ በመቀበሌ በጣም ደስ ብሎኛል እና በእርግጥ ፀሐዬ ይገባታል። በአሁኑ ሰዓት ትንሽ በህመም ላይ ስለሆነች እኔ የብሔራዊ ቲያትር ጓደኛዬ ናት ፀሐይ እንዳለ፣ በጣም መወዳት እህትም እናትም ሆና መካሪ የነበረች በእውነት እግዚአብሔር ከህመሟ እንዲፈውሳትና በሚቀጥለው ጊዜ በእኛ መካከል እንድትገኝ የዘወትር ጸሎቴ ነው። በጣም አመሰግናለሁ። እናመሰግናለን። ከዚህ በመቀጠል ተሸላሚ ደግሞ ቅድስቴ ታስተዋውቃለች። ሙዚቃን የጀመረው በ1964 ዓመተ ምህረት በተወለደበት አካባቢ ሲሆን ከለውጡ በኋላ በ1967 በከፍተኛ 7 ቀበሌ 32 የተባበሩት በሚል የኪነት ቡድን ውስጥና በግሉ በተለያየ መገናኛ ስፍራዎች ሲሰራ ቆይቷል። በ1972 በሀገር የቲያትር ቤት ውስጥ በድምፃዊነት ተቆጥሮ ጎን ለጎንም ራሱ ባቋቋመው የባህል ባንድ በጊዮን ሆቴል ትኩል አዳራሽ የሙዚቃ አፍቃሪዎችን ያዝናና ነበረ። ከዚያም በ1984 ዓ.ም ባገኘው ድል ወደ ካናዳ በማቅናት ለ2 ዓመት በካናዳ የተለያዩ ከተሞች የሙዚቃ ስራውን አቅርቧል። በ1986ም ወደ አሜሪካን የመጣው ይህ ስመጥር ሙያተኛ በተለያዩ የአሜሪካ ከተሞች እየተዘዋወረ የጥበብ ስራውን ያቀረበና ኑሮውንም በዚሁ በሰሜን አሜሪካ አድርጓል። በሙዚቃ ህይወቱም 3 ካሴቶችን በግሉ የሰራ ሲሆን
ሌላ 3 ካሴቶች ደግሞ ከብጻት ስዩም፣ ሂሩት በቀለ፣ ገነት ማስረሻ ጋር ለህዝብ አቅርቧል። ለህዝብ ካቀረባቸው ዘፈኖች አባት ለኩራት ነው፣ ኢትዮጵያ ማማ፣ ነይ ሰንደል ገላዋ ከብዙዎቹ በጥቂቱ ይጠቀሳሉ። የዛሬው የጥበብ አዋርድ የድምፃዊ ዘርፍ ተሸላሚ ወረታው ውበት ጋሽ ወረታው 2 ደቂቃ ልስጦትና የሚሉትን ይበሉን። አመሰግናለሁ። በቅድሚያ የማመሰግነው ፈጣሪያችን ነው። እግዚአብሔር ለዚህ ላበቃን አምላክ ክብር ለሱ ይሁን። ሁለተኛ በደንብ ማደንቀው ደግሞ አርቲስቶች ጓደኞቼን በጣም አደንቃለሁ። አሁን ይሄ ድርጅት ይቀጥል። በጣም የሚያኮራና የሚያበረታታ ስለሆነ በርቱበት። እግዚአብሔር እናንተ ጋር ይሁን። በተረፈ አመሰግናለሁ። ከዚህ በመቀጠል ደግሞ አንድ ዜማ ፍቃዱ ግርማ ወደ መድረክ መጥቶ ያቀርብልናል። እናመሰግናለን። እንኳን ደህና መጣችሁ። ፍቅሬ በምን ቋንቋ በምን ቃል ላስረዳሽ አብረኖሪው ልቤ አሂ አንቺ እንዳልከዳሽ ፍቅሬ በምን ቋንቋ በምን ቃል ላስረዳሽ አብረኖሪው ልቤ አሂ አንቺ እንዳልከዳሽ ውበትሽ ያማረ ጸባይ ለስላሳ በምን ልጥላሽ አንቺን በምን የተነሳ ጓደኛ አጋር መከታዬ የሕይወት የብርሃን ጥላ ከለላይ ይቻላል በእጃችሁ ፍቅሬ በምን ቋንቋ በምን ቃል ላስረዳሽ አብሮኖሪው ልቤ አሂ አንቺ እንዳልከዳሽ ፍቅሬ በምን ቋንቋ በምን ቃል ላስረዳሽ አብሮኖሪው ልቤ አሂ አንቺ እንዳልከዳሽ እኔው ጋራ መከረ ዘክሬ አንቺን ብቻ መኘ አንቺኑ ማፍቀሬ ለዋዛም አይደለም ለጊዜያዊ ደስታ ነው እንጂ ለመልክ ለመንፈስ እርካታ
ተመልከተ እጃችሁን ቸብ 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 ሁሉም የየራሱን ሲያደንቅ ሰማለው ሁሉም የየራሱን ሲያደንቅ ሰማለው የኔ በነቆናት እኮራባታለሁ መካባታለሁ ሁሉም የየራሱን ሲያደንቅ ሰማለው ሁሉም የየራሱን ሲያደንቅ ሰማለው የኔ በነቆናት እኮራባታለሁ እመካባታለሁ አትልበሳት ታጌጥ አትመርግድ የለማ የኔም በነቆናት የሚያክላት የለም መንፈሰ ጠንካራ ቆራጥ ልበ ሙሉ ናይ መሆኗን ወደድኮት ልቤ መታደሉን ዋ ያጠንሷን በለች ደግም ዋይ ታንገብኝ ዳግም ዋይ ካንገቷ ሳበር አፈር ዋይ እንደሷ የለም ባገር ዋይ አመለ ጥሩ ግሩም ዋይ ተሳክቷል ፍቅሩም ዋይ ያጠርሷል በለች ደርገም ዋይ ታርገብኝ ዳግም ዋይ ካንገቷ ሻበር አፈር ዋ እንደሷ የለም። የሚቀጥሉትን የጥበብ አዋርድ ተሸላሚዎች የሚሸልሙልን አርቲስት ኩሪባቸው ወልደ ማርያም ወደ መድረኩ። ወደ ዘመናዊ ሙዚቃ የመጣውና የተቀላቀለው ገና ልጅ እያለ ከትምህርት ቤት የአምስተኛ ክፍል ተማሪ ሳለ ነው። በጊዜው የቀዳማዊ ኃይለ ሥላሴ ቲያትር ቤት የሙዚቃ ዕውቀት ሶልፌጆ፣ ኖታ ንባብና ኳየር ትምህርትን በመከታተል የሳክስፎን ሙዚቃ መሳሪያን አጠና። የሙዚቃውንም ትምህርት እንደጨረሰ በዚያው ቲያትር ቤት የዳዊት የሙዚቃ ክፍል ተቀላቅሎ የሙዚቃ ድርሰቶችን፣ ቅንብሮችን ይሰራ ነበር። ለምሳሌ ለመልካሙ ተበጀ በዚያው ሙዚቃ ክፍል ውስጥ ገነት ለምትባል ድምፃዊ የሙዚቃ ድርሰቶችን ሰርቷል። እሱ የደረሰው ሙዚቃ በአዲስ ዓመት በዓል ዝግጅት ላይ ተወዳድሮ ሁለተኛ በመውጣቱ የ50 ብር ተሸልሟል። ቀላል ሰው አይደለም። ከዛ በኋላ ከጓደኞቹ ጋር በመሰባሰብ ኢኩዌተር፣ ዳህላክ፣ ዋሊያስ የሚባሉ ባንድ አቋቁመው በጊዜው በነበሩት ትልልቅ ናይት ክለብ ለምሳሌ ቬኑስ ናይት ክለብ፣ ጊዮን ሆቴል ዲአፍሪክ ይጫወት ነበር። ከ1966 በኋላም ወደ ሰሜን አሜሪካ በማቅናት ኑሮውን እዚህ በማድረግ ከአስቴር አወቀ ጋር 3 አልበሞችን ኮምፖዝ በማድረግ በአሬንጅመንትና በሳክስፎን በማጀብ የሰራ ሲሆን ከነዚህም አልበሞች ኢትዮጵያ ሀገሬ፣ ሰበቡ፣ ፍቅር አነሰኝ ይጠቀሳሉ። ከአስቴር አወቀ ጋር በጃዝ ፌስቲቫል በተለያዩ የአሜሪካ ግዛቶች ላይ ከሲቢኤስ ጣቢያ ጋር በመሆን ሙዚቃዎችን አቅርቧል። የክቡር ዶክተር አርቲስት ጥላሁን ገሰሰ አሜሪካ መጥቶ ያሳተመው ሸክላ ላይ ተሳትፏል። ከአርቲስት መሐሙድ አህመድ ጋር በተለያዩ የአሜሪካ ግዛቶች እየተዘዋወረ ሙዚቃን ተጫውቷል። የዛሬው የጥበብ አዋርድ ተሸላሚያችን አንጋፋው ሙዚቀኛ ጥላዬ ገብሬ።
እሺ አርቲስት ላይ ገብሬ እስቲ የተሰማህን ትንሽ ነገር። እኔ እንግዲህ በጣም ደንግጫለሁ። አልጠበቅኩም። ሸላሚ መስሎኝ ነበር እና ትንሽ ድምጼም ይርገበገባል። አልጠበቅኩም። ባጭሩ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እሺ እናመሰግናለን። ይገባሃል አርቲስት ላይ ገብሬ። የሚቀጥለው ተሸላሚ ደግሞ ቅድስት ባየ ታስተዋውቅልናለች። በ1970ዎቹ መጀመሪያ ላይ ከትምህርት ቤት ቀጥታ የሀገር ፍቅርን ቲያትር ቤት በባህላዊ ቡድን ውስጥ በክራር ተጫዋችነት ተቀጠረ። በዚሁም የቲያትር ቤት በክራርና በሙዚቃ ቅንብር እየሰራ ከዚያም አልፎ በምክትል ኃላፊነት ደረጃ አገልግሏል። ይህ አርቲስት የተግባረ ዕድ ምሩቅና የተለያዩ ቋንቋዎችን ተናጋሪ ነው። በህዝብ ለህዝብ ቡድን ውስጥም በክራር ተጫዋችነትና የሙዚቃ ክፍሉ ኃላፊ ሆኖ መላውን ዓለም እየተዘዋወረ ችሎታውን አስመስክሯል። በዚሁ የሙዚቃው ህይወቱ የባህል ሙዚቃ እድገት በግንባር ቀደምትነት ያሳደገ ሙያተኛና ቤዝ ክራርን ፈጥሮ ለኢትዮጵያ ሙዚቃ ያስተዋወቀ ታላቅ ሙያተኛ ነው። በሙዚቃ ዘርፍ ተሸላሚ ኤልያስ አርጋ። እንኳን ደስ ያለ ኤልያስ። የምትናገረው ሁለት መስል ይህን ሽልማት አንድ ነገር ብቻ ብናገር ደስ ይለኛል። ህዝብ ለህዝብን ብዙ ሰው አያውቀውም። የደረሰው ደራሲ ብዙ ያልታወቁ አርቲስቶችን ሰብስቦ ያን ታላቅ ስራ ለሰራ ታደሰ ወርቁ ለሚባል ይሄ ለሱ መታሰቢያ እንዲሆንልኝ በአክብሮት ጠይቃለሁ። በተረፈ ይህንን ላዘጋጃችሁ በሙሉ ለኩሪዬ፣ ለፋንቲሽ፣ ለኤልሲ፣ ለፀሐይ፣ ሌሎላችሁም በሙሉ ለሙያ ጓደኞቼ እዚህ ላይ ያዋችሁ ሁሉ በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። እሺ እናመሰግናለን። ወደሚቀጥለው ሽልማት እንዘዋወራለን። የሚቀጥለውን ሽልማት ፋንትሽ ነይ እናስተዋውቂልን። የሚቀጥለውን ሽልማት የጥበብ አዋርድ ተሸላሚዎችን የሚሸልሙልን ጋዜጠኛ አዲሱ አበበ እባክዎት ወደ መድረኩ እንዲገኙልን እንጠይቃለን። እናመሰግናለን። የትውልድ ቦታቸው በላስታ ላሊበላ ሲሆን የቀለም ትምህርት በዚህ ቦታ ተምረዋል። በዚሁ ቅዱስ ላሊበላ ዳዊት ንባብ፣ ዜማ፣ ጾመ ዱጋ፣ ቅኔ አነባበብ ተምረው አገልግለዋል። ከ20 ዓመታቸው በኋላ ከላሊበላ ወደ አዲስ አበባ መጥተው ሀገር ፍቅር ቲያትር ቤት ተቀጠሩ። ከዚያ ቲያትር ቤት ጋር በሀገር ውስጥ በውጭ ሀገር ኢትዮጵያን ባህል በማስተዋወቅ ተሳትፈዋል። ቀጥሎም ወደ ብሔራዊ ቲያትር ተዘዋውረው ከአንጋፋ ባለሙያዎች ጋር በተለያዩ ተውኔቶች ሲያገለግሉ ቆይተዋል። ሲቀጥል በ1951 ወደ ወሎ ክፍለ ሀገር ተዘዋውረው የላሊበላ ኪነት ቡድን አቋቋሙ። በዚህም የኪነት ቡድን ስኬት ስላስመዘገቡ የሀገሪቷ መሪ የነበሩት መንግስቱ ኃይለ ማርያም እውቅና አግኝተው አዲስ አውቶቡስ ተሸልመዋል። ከዛም ወደ ጎንደር በመዘዋወር ፋሲል ኪነት ቡድንን አቋቋሙ። ወደ አዲስ አበባም ተመልሰው ጡረታ እስኪወጡ በብሔራዊ ቲያትር አገለገሉ። ከጡረታቸውም በኋላ ወደ እስራኤል ሂደው 5 ዓመት ኑረዋል። ከዛም ወይዘሮ ማርታ ካሳ በተባሉ እናት ጋባዥነት ወደ አሜሪካ መጡ። እኚህ አርቲስት ሲናገሩ አሜሪካ ሲገቡ የሙያ ልጆቻቸውን ስላገኙ በጣም እንደተደሰቱ፣ የሙያ ልጆቻቸውም እንደ አባት እንደሚንከባከቧቸው ሁሌ ይናገራሉ። በአሁኑ ወቅት በእግዚአብሔር ፍቃድ የዓለማዊ ሕይወታቸውን ትተው
መንፈሳዊ ህይወት ውስጥ ያሉ አባት ናቸው። በሙያ ውስጥ እያሉ በተዋናይነት ከተጫወቷቸው ቲያትሮች በጥቂቱ እድሜ ልክ እስራት፣ ጭራው ጮሌ፣ የደም ጽዋ፣ ትዝብት፣ ባልቻ አባነብሶ ሲሆኑ በዜማና በግጥም ድርሰታቸው ፈጣን ነው ባብሩ፣ የሽምብራው ጥርጥር፣ እማማ ጎንደር፣ ደራ ገበያው እንዲሁም እንቧበይ ላሚቱ ይጠቀሳሉ። የዛሬው የጥበብ አዋርድ ተሸላሚ አባ ቀለመወርቅ ደበበ እግዚአብሔር የተመሰገነ ይሁን። አባ ቀለመወርቅ ደበበ የተሰማዎትን ስሜት አጠራ አድርገው። እኔ የተሰማኝ ስሜት ደስታ ከደስታ በላይ ነው እና ይህን ዝግጅት አሟልታችሁ ደክማችሁ ወጣችሁ እንድንሰባሰብ ስላደረጋችሁ እግዚአብሔር የሰው ዋጋ የሚከፍለው እሱ ነውና ውለታዎችሁን እግዚአብሔር ይክፈልልኝ። በተቀረ እንግዲህ የሙያው ባለሙያዎች ናቸው ሁሉ። እኔ ከእንግዲህ በኋላ ጡረታ የወጣሁ እንዳይመስላችሁ። በሙያው በዓለማዊ ሙያ ትንሽ መድረክ ላይ ባልወጣም በመጀመሪያ ወደ ነበርኩበት ቦታ ነው የተመለስኩት እና ስለዚህ ዜማ የኪነ ጥበብ ሙያ ቤተክርስቲያን ነች የጀመረችው። እኔም ያለሁት አሁን ወደዚያ ነው። ስለዚህ በመዝሙርና በመንፈሳዊ ድራማዎች ስለሚከፈል እና እግዚአብሔር ይስጥልኝ። በጣም አመሰግናለሁ የተሰባሰባችሁት ሁሉን። ይሄ ድርጅት እንዲሰፋ ግን የሚጠበቅብልን ነገር ብናደርግ ጥሩ ነው። እግዚአብሔር ይስጥልኝ። እግዚአብሔር ያክብራችሁ። እናመሰግናለን። እናንተም ሞራሉ ቆንጆ ነው፣ ስሜታችሁ ጥሩ ነው። ለተሸለማችሁ እንኳን ደስ አላችሁ። አሁን ደግሞ እስቲ በማሲንቆ ቀስቀስ ያለች ለስለስ ያለ ሙዚቃ ፍቅሩ ይልቃል ያቀርብልናል። ኦሆ ገዳዬ 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 ጥበብ ሁሉ የአምላክ ቢሆንም የእግዚአብሔር ጥበብ በማሲንቆ ጥበብ በክራር ጥበብን በስዕል ጥበብን በስክስታ ጥበብን በዋሽን ጥበብን በእምቢልታ ጥበብን በግጥም ጥበብን በዜማ ጥበብ በልብሳችን ጥበብን በሸማ በዓለም ላይ ዙረው ላስተዋወቋት እንደ ሻማ ቀልጠው ፈክተው ላፈኳት በሕይወት እያሉ ክብር እንስጣቸው። ካለፉም በኋላ ሕያው እንደሆነ ይኖራል ስራቸው። ዳዬ ገዳዬ ዳዬ ገዳዬ 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 አንዳንዱን ደግፎ አንዱ ላንዱ ሙቶ አንዳንዱን ደግፎ አንዱ ላንዱ ሙቶ ጽልክርክር ሳይኖር ምቀኝነት ቀርቶ በኢትዮጵያ ምድር ዘረኝነት ጠፍቶ ስራችን እንዲታይ ልክ እንደናንተ ስራችን እንዲታይ በዓለም ላይ ጎልቶ በመንፈስ ተሳስረን ፍቅራችን ሳይላላ እኔ ስመኛለሁ አብረን ብንበላ ገዳዬ ገዳዬ ዳዬ ገዳዬ እውነት ስንናገር ስንተማመን የዛሬውስ ድምፄ እንኳን ለማስደሰት እንኳን ለመዝፈን የኩርየን ውሻ ለመጥሪያ ማይሆን
ገዳዬ 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 እንግዲህ እንደ ድሮ ሰዎች እንደ አባቶቻችን ወደ ላይ ዘርግተን በጾለት እጃችን ግርግሩ መፈናቀሉ ሞቱም እንዲጠፋ ቅድስት ቀያችን እምነቷ ማተቧ ልመናዋ ክብሯ ፈርሃ እግዚአብሔር ነው ኢትዮጵያችን አጥሯ። ተይ ገዳይ 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 ዋገዳይ ዋገዳይ እንደ አልበርታን ስታይል እውቀት ቢጨምሩ ጨካኝ እንደ ናዚን ለሰው የማይራሩ ከፕላኔት መርጠው ማርስ ላይ ቢኖሩ በምድር በሰማይ እንደ ወፍ ቢበሩ ልክ እንደ ማጅላል ዓለምን ቢዞሩ ማንም ምንም ይሁን ከሞተ ይረሳል፣ ጉልበቱም ይደክማል፣ የሰራው ይፈርሳል። የሰው ልጅ አሻራው የማንነታችን አቅፈን ያሳደግነው ወልደን ራሳችን ከጥበቡ ጋራ ሕይወት ምትተካው ሲቀር ነው ዘራችን። ገዳዬ ገዳዬ በእውነቱ ከሆነ ይሄ ፕሮግራም ልብ ያንጠለጥላል። ይሄ ፕሮግራም ልብ ያንጠለጥላል። ፍቅሩ ያበቃና ሌላው ይቀጥላል። እናመሰግናለን። ኪነ ጥበብ መክሊቷ ነው። አያያዟን ያየ ሁሉ አደነቋት፣ አበረታቷት፣ መንገዷንም አሳዩት። ይህች አርቲስት ችሎታዋ በብዙዎች ልብ ውስጥ እንድትጸርስ ያደረጋት የሰራቻቸው ታላላቅ ግጥሞችና ዜማዎች ብቻ አይደለም። በርካታ የመድረክ፣ የቴሌቪዥን፣ የሬዲዮና የፊልም ስራዎች ላይ ከጽሁፍ ጀምሮ በመሪነት ተጫውታለች። በኢትዮጵያ ብሔራዊ ቲያትርና በሀገር ፍቅር የቬኒሱ ነጋዴ፣ አንድ ጡት፣ ዋናው ተቆጣጣሪ፣ ጣይቱ፣ ማክቤዝ፣ ሃምሌት ከብዙዎቹ በጥቂቱ የተሳተፈችባቸው ቲያትሮች ሲሆኑ በር ደማችን እና ጥሩ ናፋቂ ቲያትሮችን ድርሰት ያበረከተች፣ አማቾቹ፣ የፌዝ ዶክተር፣ ማክቤዝ ከዝግጅቷ ውስጥ የሚካተቱ ናቸው። ሁለት የግጥም መድበሎች፣ ማረፊያ ያጣች ህይወት እና የማታ እንጀራ የተሰኙትን መጽሐፍን ለህትመት አብቅታለች። ጥላሁን ገሰሰ፣ መሐሙድ አህመድ፣ ሙሉቀን መለሰን ጨምሮ በበርካታ ድምፃውያን የተዘመውን ግጥሞች አበርክታለች። ለበርካታ ዓመታት ኑሮዋን በሀገር አሜሪካ ስታደርግም ጣይቱ የባህልና የትምህርት ማዕከልን በማቋቋም የጥበብ ሰዎች ማሰባሰቢያ ታዛ የሆነች ድንቅ የጥበብ ሰው ናት። ሶሪ እኔ አንድ ነገር እዚህ ላይ መጨመር እፈልጋለሁኝ። ትዝ የሚለኝ ልጆቹንም ወደ ትምህርት ቤት ከመሄዳችን በፊት ጠዋት ላይ ስንነሳ ፊታችንን በጣም በቧንቧ ውሃ በቀዘቀዘ ውሃ ይሄንን እሷ የሰራችው ሙዚቃ ሳዳምጥ የሚመጣብኝን ነው የምነግራችሁ። በቧንቧ ውሃ ታጥበን ቁርሳችንን ደግሞ ሻይ በዳቦ ነክረን ትምህርት ቤት ለመሄድ እንወጣለን። ቁርሳችንን እየበላን ግን አባት የሚያጫውታት ትንሽዬ ሬዲዮ ነበረችና እዛ ሬዲዮ ላይ የሚደመጥ በብዛት ጠዋት የሚሰሙ ሙዚቃዎች አሉና ከነዛ ሙዚቃዎች አንዱ ነው። እየበላን ቁርሳችንን ፀሐዬ ደመቀች ደመቀች ብርሃኗን ይልና ከዛ መንገድ እንወጣለን ወደ ትምህርት ቤት ለመሄድ ማለት ነው። ከዛ በሰፈር ውስጥ ሄደን ወደ ሰንበቶ ሱቅ አካባቢ ደግሞ ስንደርስ ፀሐይ ብርሃን ፈንጥቃ ይላል፣ ይቀጥላል። ከዛ እንደገና ትንሽ ስንሄድ የሚቀጥለው ደግሞ ሱቅ ያጫውተዋል እና ያንን ሙዚቃ እየሰማን ከመጀመሪያው እስከ መጨረሻ ድረስ ትምህርት ቤት እንደርሳለን። እና ታዲያ በህሊና ተቀርጾ መቅረስ ማለት ይሄ አይደለም? የዚህ የዛሬዋ የቲያትር ጥበብ ተሸላሚ የምንወዳት የምናከብራት ዓለም ፀሐይ ወዳጆ
ዓለም ፀሐይ ወዳጁ እናታችን ይገባሻል። ከዚህም የበለጠ ነገር ይገባሻል። ዓለምዬ የምትይው 2 ቃል ካለ እድሉን እሰጥሻለሁ። በጣም ደክሞኛል። እንደተባለው ከመንገድ ነው የመጣሁት። ክብር ለእግዚአብሔር ይሁን። ጣይቱ ማዕከልን አዲስ አበባ ከተማ ከፍቼ አስመርቄ ነው የመጣሁት። አሜን 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 አሜን። ይህን ዝግጅት ላዘጋጃችሁት በሙሉ እኔ የነገረችኝ ፋንትሽ ሰው ልሸልም ነው፣ እንደ ጥላዬ ነው የመጣሁት። ወይ ጉድ ይገርማል። እና እሺ ብዬ ቃሌን አክብሬ ነበር የተገኘሁት። እኔ አንድ ነገር መናገር የምፈልገው ዋናው ነገር በዚህ በኪነ ጥበብ ዓለም ውስጥ ይሄ የመደናነቅ የመመሰጋገን የመሞጋገስ ባህል እንዲሰፋ መከፋፋቱ መጠላለፉ የትም አደርስምና ለሀገርም ለወገንም ለኛም የሚበጅን እንዲህ ተደጋግፈን ተደናንቀን ማለፉ ስለሆነ ይሄ ባህል እንዲዳብር እግዚአብሔር ይርዳን። እውነቴን ነው የምለው። አሜን አሜን አሜን። አሁን ወደ ዋናው የዓመቱ ልዩ ተሸላሚ ነው የምንሄደው። የዓመቱ ልዩ ተሸላሚን የሚሸልሙትን እኔ ነኝ የምጠራው። እሳቸውም ትልቅ ሰው ናቸው። የቀድሞ የሀገር መከላከያ ሰራዊት የጦር መኮንንና የኢትዮ ጀርመን ተግባራዊ ትምህርት ቤት ምሩቅ ሲሆኑ በስራ ኃላፊነት ደረጃቸውም ወታደራዊ ፖለቲካ ጠቅላይ መምሪያ የህዝብ ግንኙነት ኃላፊ ነበሩ። ሲሆንም በመጨረሻ በወታደራዊ ፖለቲካ አስተዳደር መምሪያ የኪነ ጥበብ ክፍል ኃላፊ ሆነው የሰሩ ናቸው። እኚህ መኮንን በርካታ ሀገራዊና ማህበራዊ ጭብጦችን ያካተተ የመዝሙርና የዘፈን ግጥሞችን ደርሰው ለትውልድ ያበረከቱ ናቸው። ደራሲና ገጣሚ ሻለቃ ክፍለ አቦቸር ወደ መድረክ ጋብዛለሁ። እንኳን ደህና መጡ። እሺ፣ እናመሰግናለን። አሁን የ2025 ልዩ ተሸላሚያችን ታደሰ ወርቁ ወደ ኪነ ጥበቡ የመጣው የ6ኛ ክፍል ተማሪ ሳለ የ1953ቱ የታህሳስ ግርግር መጣ። ትምህርት ቤቶች ተዘግተው ስለነበር 10 አለቃ ታምሩ የሚባል የፖሊስ መርማሪ ወደ ፖሊስ የሙዚቃ ክፍል ወደ ኮልፌ ይዞት ሄደ። እዚያም ሙዚቀኞችን ይመለከታል። ከዚያ ቀን በኋላ ታደሰ ልቡ ወደ ሙዚቃው ተሳበ። እዛው የፖሊስ ሙዚቃ ክፍል ውስጥ ተቀጥሮ በመጀመሪያ ወታደራዊ ስልጠና ወሰደ። ቀጥሎም የክላርኔት አጫዋትን ተማረ። ከዛም ሳይቆይ የዳንሱን ጥበብ ተካነው፣ አሰልጣኝነቱንም ተቀበለ። በመቀጠልም ታደሰ ወርቁ ወደ ብሔራዊ ቲያትር አቅንቶ በዘመናዊ ክፍሉ በተወዛዋዥነት ተቀጠረ። በዚህም ቲያትር ቤት ከሚመጡ የሙዚቃና የዳንስ አሰልጣኞች ጋር ለመስራት እድሉን አገኘ። እውቋን የሜክሲኮ ዳንስ አሰልጣኝ ምሪዳን የተዋወቀውና በውስጡ የነበረውን ተሰጥኦ በከፍተኛ ደረጃ እንዲያሳድግ አገዘችው። እሱም ሁሌ በአድናቆት ያነሳታል። በወቅቱም ቲያትር ቤቱ ያሉ ሙያተኞች ውዝዋዜም ትወናም ይሰሩ ነበርና ታደሰም ከቲያትር ቤቱ ፈርጥ ከነበሩ አርቲስቶች አስራቀች ወርቁ፣ ጠለላ ከበደ፣ ጀንበሬ በላይና ሌሎች ጋር አብሮ ተውኗል። ከነዚህም ቲያትሮች እናት ዓለም ጠኑ፣ ዋናው ተቆጣጣሪ፣ አሉላ አባነጋ ጥቂቶቹ ናቸው። ታደሰ በውዝዋዜ ባለሙያዎች ሕሊና የማይፋቁ ከሙዚቃ ባለሙያዎች ልቦና የማይጠፋ በተመልካች ትውስታ የማይርቁ ስራዎችን በተደጋጋሚ አቀረበ። ከሁሉም በላይ በኢትዮጵያ ሕዝብ ልብ ውስጥ ተቀርጾ የቀረውን ሕዝብ ለሕዝብ ኢትዮጵያን ሙዚቃዊ ቅንብር ላይ ከፍ ያለ ድርሻን ተጫወተ። ይህንንም ትርኢት ለማዘጋጀት የቪዲዮ ካሜራና የስዕል ችሎታ ያላቸው ሙያተኞችን ይዞ በመላው ኢትዮጵያ ገጠራማ ቦታዎች በመዘዋወር የብሔር ብሔረሰቦችን አጨፋፈር፣ ዜማ በመቅረጽ ጌጣጌጦችን፣ አለባበሶችን በመዝግቦ በመምጣት
ለስራው መንደርደሪያ አበጀ። ያንን ጥናት ወደ መድረክ በማውጣት የማይጠፋ አሻራውን አሳረፈ። የህዝብ ለህዝብ ትርኢት ከመሰረተ ሐሳቡ ከመጸነስ ጀምሮ በመድረክ ላይ ባቀረበው እንቅስቃሴ ለውጤት በማብቃቱ ረገድ የታደሰ ወርቁ ድካምና ፈጠራ ከፍተኛ ነው። ወደ ሰሜን አሜሪካ ከመጣም በኋላ በስደት የሚገኙ ባለሙያዎችን አሰባስቦ አዳዲስ ወጣቶች ጋር በማጣመር በተለያዩ የአሜሪካ ግዛቶች ዝግጅቶችን አቅርቧል። ታደሰ ወርቁ ከሙያው ባሻገር በሰው አክብሮቱ፣ በቸርነቱ፣ በትህትናው፣ በጥሩነቱ በሁሉም አርቲስቶች የሚመሰከርለት ሙያተኛ ነበር። ታደሰ ወርቁ በሴፕቴምበር 5 2020 ዓመተ ምህረት በሕክምና ሲረዳ ቆይቶ ከዚህ ዓለም በሞት ተለይቷል። ልዑል እግዚአብሔር ነፍሱን ከደጋጎቹ ከአብርሃምና ከይስሐቅ ጎን ያሳርፍልን፣ አሜን። የእሱን ሽልማት የሚቀበልልን ልጁ ትውልድ ታደሰ ወርቁ በመካከላችን ስለሚገኝ ወደ መድረክ ትውልድዬ እናመሰግናለን። የሚሰማል እናንተ ማሰቀናለን። ወዳችኋለን። በቃኝ። ተመልካቾቻችን የጥበብ አዋርድ በሰሜን አሜሪካ የሽልማት ድርጅት ያዘጋጀው ፕሮግራም ይሄን ይመስል ነበር። በፕሮግራሙ በደንብ እንደተደሰታችሁ እርግጠኛ ነኝ። በቀጣይ ዓመት ደግሞ ከዚህ በተሻለ ከፍ ብሎ የተለያየ ነገር ይዘጋጃል ብለን ተስፋ እናደርጋለን። ስለዚህ የዛሬው ፕሮግራማችን በጣም እጅግ ደስ የሚል ነበረ። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ። ሁሌም እንደምንለው ቻናላችንን ሰብስክራይብ ማድረግ ቤተሰብ ሁኑ። የዛሬ ፕሮግራማችን አበቃ። ቸር ሰንብቱ።